አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ከፍ ያለው ደሴን ማን ገደለው? የህልውና ትግሉ ዓላማም ልክም ይህ አይደለም። የህልውና ትግሉ ልክ አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ነበርም። አሁን የትግሉ ዓላማ ለህልውና አልሆነም። ወደ ስልጣን ትግሉ ወርዷል። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ብለው የተነሱት የአብን ወንድሞቻችን ሳይቀሩ ወዲያና ወዲህ ሆነው በፌስቡክ ሲቧቀሱ ከርመዋል። መሳሪያ ይዘው ቢገናኙ አባላትና አመራር የነበሩት አይታኮሱም ሊባል አይችልም። አገዛዙ ጦርነት ሲከፍት የአማራን ህልውና እናስጠብቃለን ብለው የተነሱ ፋኖች በሁሉም የአማራ አካባቢዎች መሳሪያ አንስተው ተሞካክረዋል። የሚያሳዝነው ይህ ሲሆን አንዱን ደግፎ ሌላው ይሰቀል እያለ የሚያወግዝ የህልውና ትግሉ ያገባኛል ለሚል ከተራ ፌስቡከኛ ፖለቲካ አውቃለሁ እስከሚል ድረስ በየቀኑ ይታያል። የታጠቁ የአማራ ልጆች መካከል ምህረት የሌለው ማለያየትና እርስ በርስ የማታኮስ ስልት ላይ የከረመው ብዙ ነው። ሚሊሻ አባት ፋኖ ልጁን፣ ፋኖ ልጅ ሚሊሻ አባቱን ገድለው ጀግና ሲባሉ ከረሙ። አንድ አማራ ለሁሉም አማራ ብቻ ሳይሆን አባትና ልጅን ማገዳደል የህልውና ትግል አስመስሎ ሲያቀርብ የከረመ የትግል ሀዲዱን መዛነፍ የማያውቀው በርካታ ነው። ግን ተዛንፏል። መስመር ከተሳተ ቆይቷል። የአማራ ህዝብ የፋኖና ሚሊሻ የካድሬ ወዘተ ተብሎ ከግለሰብ ያለፈ ደም መመላለስ ውስጥ እንዲከርም ተደርጓል። አሁን የፋኖ እዞች እርስ በርስ ጦርነት እየገጠሙ በሚዲያ በየፊናቸው እንደ ጀብዱ ሲያስነግሩ እየዋሉ ነው። እንዲህ የሚያደርጋቸው የህልውና ትግሉ ዓላማ አይደለም ፈጽሞ። የህልውና ትግሉ የአማራን ሞት ማዳን እንጂ አገዛዙ ካደረገው በተጨማሪ አማራን የጦር ቀጠና አድርጎ እርስ በርስ መዋጋት አይደለም። ለዚህ ከህልውና ትግሉ ያፈነገጠ የእርስ በርስ ግጭትና ውረድ እንውረድ ምክንያቱ ስልጣን ነው። ይህ መራራው ሀቅ ነው። ደግሞ በየስልጣኑ የፋኖ አደራጅነት ስልጣን እንጂ የሀገረ መንግስት ስልጣን ይዞ ለህዝብ የሚጠቅም ነገር አመጣለሁ ከሚል አይደለም። በዚህም በዛም ያለ ኃይል አንድ ሆናችሁ ተደራደሩን ስለሚል ነው ወንድም በወንድሙ ላይ እየተኮሰ ያለው። ይህ ደግሞ የህልውና ትግሉ ደረጃም ቀለምም ዓላማም የለውም። በስሜት ሲነዳ የሚውል ደጋፊ ቀጣዩን የአማራ መከራ ማየት አልቻለም። ይህን ያህል አቅም የገነባን ፋኖ ለምንና እንዴት መጠቀም እንዳለበት አላወቅም። አገዛዙ በዚህ ከልክ በላይ ደስተኛ ሆኗል። የአማራ ህልውና ጉዳይ እጅግ አሳሳቢ ከነበረበት ከክልል ውጪ ወደ ክልሉ ገብቶ ህዝቡ ፍዳውን እያየ ነው። አሁን የአማራን ህልውና እናስጠብቃለን ብለው የወጡ ፋኖ አደረጃጀቶች አንዱ የአንዱን ህልውና ማጥፋት ሆኗል ዓላማቸው። የአማራ ህልውና ትግል ተረስቷል። ይህ የህልውና ትግሉ ዓላማ አልነበረም አይደለም። በአስቸኳይና በግፊት ይህ አደገኛ አካሄድ ካልተስተካከለ የአማራን የህልውና ትግል ተረት ተረት አስመስለው ያስቀሩታል። የአማራን ህልውና እናስጠብቃለን እየተባለ የአማራን የህልውና ትግል መዘባበቻ እንዲሆን እየተሰራ ነው። የህልውና ትግል እንደሆነ የሚያምን የሚዲያ ኃይል የህልውና ትግልን ያህል ጉዳይ እያለ እርስ በርሱ በሐሰት በሐሰት ሲዘመት አይውልም። የህልውና ትግል እንደሆነ የሚያምን ፖለቲከኛ በአደባባይ እርስ በርስ ሲገጥም አይውልም። የህልውና ትግል እንደሆነ የሚያምን የታጠቀ ኃይል እርስ በርስ ሲታኮስ አንዱ በሌላው ላይ ሲዘምት አይውልም። እየሆነ ያለው ግን ሌላ ነው። እርስ በርስ መዘማመት ጀብዱ ሆኗል። ማህበራዊ ሚዲያው የሐሰት መካሰሻ ስም መጠፋፊያ ሆኗል። የህልውና ትግሉን ስለዘነጋ ነው። ሚዲያው የፖለቲከኞች መነታረኪያ ሆኗል። የህልውና ትግሉ ሳይሆን የስልጣንና የቡድንተኝነት ጉዳይ ስለቀደመ ነው። ጥቅም ማጋበዝ ተጨምሮበታል። የፋኖ ዞች ከአገዛዙ ጋር ከሚያደርጉት ጦርነት ያላነሱ በራሳቸው ወንድሞች ላይ የሚያደርጉት ዘመቻ በድል ዜና ሲነገር ከርመዋል። የህልውና ትግሉ መስመርን ስለሳቱት ነው። የህልውና ትግሉ ዓላማ የአማራን አንድነት ህይወትና ክብር ማስጠበቅ እንጂ ይህ አሁን የምናየው ትርምስ አይደለም፣ መገዳደል አይደለም። የህልውና ትግሉ በጋራ ሆኖ የትም የሚኖር አማራን ህልውና እና ክብር ማስጠበቅ እንጂ በየአካባቢው እርስ በርስ ጦርነት ማወጅ፣ መገዳደል አይደለም። ደብረ ጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ማዕከላዊ ኮሚቴ መንግስት የፕሪቶሪያውን የግጭት ማቆም ስምምነት የመጣስ አካሄዱን ማቆም እንዳለበት ዛሬ ባወጣው መግለጫ አሳስበዋል። የቡድኑ ማዕከላዊ ኮሚቴ ህወሓትን ከመንግስት ጋር የሚያገናኘው ብቸኛው ገመድ የፕሪቶሪያው ስምምነት መሆኑን ጠቅሰዋል። ቡድኑ በጀኔራል ታደሰ ወረደ የሚመራው አዲሱ ጊዜያዊ አስተዳደር ተልዕኮ እንዲወጣ የፓርቲው አባላትና ደጋፊዎች አስፈላጊውን እገዛ እንዲያደርጉም ጥሪ አድርጓል። ቡድኑ በዚሁ መግለጫው በታጠቁ ኃይሎች ቁጥጥር ስር የሚገኙ አካባቢዎች ነጻ ለማውጣት፣ የትግራይን የግዛት አንድነት ለማስጠበቅ፣ ተፈናቃዮችን ወደ ቀያቸው ለመመለስና የመልሶ ግንባታ ስራዎችን ለመስራት የተሻለ እድል ተፈጥሯል ብሏል። ሆኖም ሙሉ መተማመንና ሰላም ሊረጋገጥና ወደ ልማት ዲሞክራሲያዊ ስርዓት ግንባታ መሸጋገር የሚቻለው የፕሪቶሪያው ስምምነት በትክክል ተግባራዊ ሲደረግ ብቻ እንደሆነ ቡድኑ አስምሮበታል።
ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። የአገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየዓመቱ ከሚያወጣው ሪፖርት የአውሮፓውያኑ 2025ን የ145 ሀገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። በዚህም ደረጃ መሰረት ከአፍሪካ በአንደኝነት ደረጃ ግብፅን አስቀምጧል። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብፅ በወታደራዊ ኃይል ከአፍሪካ ቀዳማዊ ሀገር ስትሆን በዓለም ደግሞ በ19ኛ ደረጃ ትገኛለች ብሏል። ግብፅ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 440 ሺህ መደበኛ ሰራዊት እንዳላት ይህ ዓለም አቀፍ ድርጅት አስታውቋል። በሁለተኛ ደረጃ አልጄሪያ የተቀመጠች ሲሆን ሰሜን አፍሪካዊቷ አገር አልጄሪያ በጦር ሰራዊት ጥንካሬ ከአፍሪካ በሁለተኛ ደረጃ እንዲሁም ከዓለም ደግሞ በ26ኛ ደረጃ ላይ ትገኛለች። የሰራዊቷ ብዛትም ከ325 ሺህ እንደሚበልጥ ተገልጿል። በሶስተኛ ደረጃ የተቀመጠችው ናይጄሪያ ስትሆን ምዕራብ አፍሪካዊቷ ሀገር ናይጄሪያ ባላት የወታደራዊ ኃይል ጥንካሬ በአፍሪካ ሶስተኛ ስትሆን በዓለም ደግሞ 31ኛ ደረጃ ላይ ትገኛለች። ናይጄሪያ ከ230 ሺህ በላይ መደበኛ ሰራዊት አላት። በአራተኛ ደረጃ ደቡብ አፍሪካ ስትሆን በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱ በአራተኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በ40ኛ ላይ ተቀምጣለች። ደቡብ አፍሪካ ከ70 ሺህ በላይ መደበኛ ሰራዊት አላት። በአምስተኛ ደረጃ የምትገኘው ኢትዮጵያ ነች። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የአምስተኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባች በሀገር ውስጥ ደህንነት ለማስጠበቅና በቀጠናዊ ደህንነት ሁኔታ በተለይም በአፍሪካ ቀንድ ያላትን ግጭት መሰረት በማድረግ ነው ብሎ ይህ ዓለም አቀፍ ድርጅት አስቀምጧል። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት እንዳላት ይህ ተቋም ገልጿል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።